ሰላም ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 27 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናውን ኮሎኔል ጨምሮ ከ30 በላይ ሰራዊቱ ለፋኖ እጁን በሰጠበት የጎጃሙ ትንቅንቅ ፋኖ ከፍተኛ ድል ተቀዳጅቷል። በወሎ ቤት አማራ የተገኘው ድልም ከፍተኛ እንደነበር ታውቋል። ዜናችን ይዞታል፣ በቀዳሚነት ይደመጣል። ደንቢያ ላይ ዛሬም የፋኖ ተጋድሎ ከፍ ብሎ ታይቷል። የፋኖ መሪው በበኩሉ እጅግ መሰረታዊ የተባለና ወቅቱን የዋጀ መልእክት ማስተላልፏል። የደንቢያው ድልና የአርበኛው መልእክት በዜናችን ይደመጣል። የብልጽግናው ስርዓት በሙስና መዋቅሩ ምክንያት ሲጎነብጠው የቆየው የነዳጅ ታንከር በኢራን ጉልቤነት የተነሳ የበለጠ እርቃኑን ቀርቷል። የነዳጅ እጥረቱ ትምህርት ቤቶችን እንዲዘጉ እያደረገ መሆኑ ተሰምቷል። ዝርዝሩን እናስደምጣችኋለን። ህወሓት ሐሳቡን ሳይቀይር ስልቱን ብቻ ቀይሮ መጥቷል። የቀደመ የፕሮፓጋንዳ ስራው እየባረቀበት ደጋፊዎቹን ሳይቀር ሲያሸማቅቅ የቆየው ህወሓት በአዲስ መልክ የጀመረው የፕሮፓጋንዳ ስልትስ የት ድረስ ያስጉዘዋል የሚለውን የፖለቲካ ተንታኞችን አስተያየት ትሰሙታላችሁ። የኢራን ነገር አስደናቂ ሆኗል። የአሜሪካን ተዋጊ ጄት በአየር ላይ ቀልባ የጣለችው የፋርስ ሰላጤ ባለቤቷ አዲስ አበባ ላይ ያሳለፈችው ውሳኔ አነጋጋሪና አስደናቂ ሆኗል። ኢራን በአዲስ አበባ ምን ወሰነች የሚለውን ዜናችን በዝርዝር አሰናድቶታል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን የተሰናዳው የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ በማለት ወደ ዝርዝር ዘገባው እናልፋለን። ፋኖ ታሪካዊቷን ከተማ ተቆጣጠረ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዛሬ ከቀትር በፊት ባደረገው የተቀናጀ ውጊያ የደጋዳሞት ወረዳ ዋና ከተማ ፈረስ ቤትን ተቆጣጥሯል። በዚህ ውጊያም የወረዳው ፖሊስ ጣቢያ ተሰብሮ የመሳሪያ ግምጃ ቤቱን ፋኖ ተቆጣጥሮ ከፍተኛ ቁጥር ያለው መሳሪያን ሲወስድ ከ20 በላይ የብልጽግናው ሰራዊት አባላትም እጃቸውን ለፋኖ ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ የዕለቱን የጎጃሙን ተጋድሎ አስመልክቶ ለመገናኛ ብዙሃን እንደገለጸው የደጋዳሞት ፈረስ ቤት ከተማ በዛሬው ዕለት በጀግናው የአፋብኃ ቴዎድሮስ ቁጥጥር ስር ገብታለች። በርካታ የስርዓቱ ሰራዊትም እጁን ለመስጠት ተገዷል ብለዋል። የህዝብ ግንኙነት ኃላፊው አክሎም በየማዕዘኑ የምናስመርቃቸው የአፋብኃ ኮማንዶዎች ከጠላት ላይ ነጥቀው የሚታጠቁ ናቸው። ከወራት በፊት አዴት ላይ የተመረቁት ኮማንዶዎች ከነባሩ የ102ኛ ኮር ሰራዊት ጋር በመቀናጀት አዴት የሰፈረውን ጠላት በጧቱ መጥተው ሲበትኑት በርካታ መሳሪያም ገቢ አድርገዋል። በአሁኑ ሰዓት አዴትና ጎንጂ የነበረው ሚሊሻ የአካባቢው አርሶ አደር የደጀን ኃይላችን በተበታተነበት እየተከተለ ትጥቁን እየተቀበለው ነው። መደበኛው ሰራዊታችን ጠላት ባህር ዳርን ለመከላከል ካሰፈረው ጠንካራ ኃይል ጋር ትንቅንቅ ላይ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 109ኛ ኮር ፈረስ ቤት ከተማን የተቆጣጠረው በብርቱ ተጋድሎ መሆኑን የገለጸው የዙ ህዝብ ግንኙነት ክፍል የ109ኛ ኮር 2 ክፍለ ጦሮች በቅንጅት ያደረጉት ውጊያ መሆኑን ተናግሯል። የወረዳው ፖሊስ ጣቢያ ተሰብሮ የፋኖን የሎጂስቲክስ አቅም ማሳደግ የቻለ የመሳሪያ ክምችት ማግኘቱንም የህዝብ ግንኙነት ክፍሉ አክሎ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮር በትናንትናው ዕለት ለ7 ወራት ያሰለጠናቸውን የኮማንዶ ሰራዊት አባላት ማስመረቁ ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝም በተመሳሳይ በወሎ ቤት አማራ ጠቅላይ ግዛት ወራይሉና አልብኮ ወረዳዎች ላይ ድል መቀዳጀቱ ይታወሳል። የአጼ ምኒልክ ዕዝ 104ኛ ኮር በወራይሉ ተጋድሎ ያሳካውን ወታደራዊ ድል አስመልክቶ የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን እንደገለጸው በርካታ የነፍስ ወከፍ መሳሪያና ከ5000 የማያንስ ተተኳሽ ገቢ አድርገናል ብለዋል። የአጼ ምኒልክ ዕዝ ህዝብ ግንኙነት ክፍል የተጋድሎ መረጃውን ሲገልጽ የ104ኛ ኮር ቃኝ ቡድንና የኮሩ 25ኛ ክፍለ ጦር በደቡብ ወሎ ዞን አልብኮ ወረዳና ወራይሉ ወረዳዎች ከፍተኛ ተጋድሎ አድርጓል። የኮሩ 25ኛ ክፍለ ጦር ወደሚንቀሳቀስበት ቦታ የጠላት ብልጽግና ሰራዊት ለመግባት ሞክሮ ነበር። የጠላት ሰራዊት ለአፈናና ቀጠና ለማስለቀቅ በድሮንና በመድፍ የታገዘ ጥቃት ቢያደርግም እቅዱ ከሽፎበት ከፍተኛ ሰዋዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት ተመልሷል ብሏል። በተጋድሎ የተገኙ ሰዋዊና ቁሳዊ ድሎችን በተመለከተ ሲገልጽም 15 የጠላት ሰራዊት እርምጃ ተወስዶበታል፣ 20 ደግሞ ቁስለኛ ሆኗል። ከ10 በላይ የነፍስ ወከፍ መሳሪያና በርካታ ተተኳሽን ጨምሮ ሌሎች ወታደራዊ ቁሳቁሶችንም ገቢ አድርገናል ሲል ተናግሯል። የፋኖ ልዩ ድል በደንቢያ
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በማዕከላዊ ጎንደር ዞን ምስራቅ ደንቢያ ላይ ታላቅ ድል የተቀዳጀበትን ተጋድሎ አካሂዷል። የአጼዎቹ ክፍለ ጦርን ለማፈን ከፍተኛ ሰራዊት ይዞ የገባው የብልጽግናው ሰራዊት በአጼዎቹና በጌምድር ክፍለ ጦሮች የቅንጅት ተጋድሎ በርካታ ሰራዊቱ ተመቶበት የተረፈውን ይዞ ወደ መጣበት መመለሱን የ202ኛ ኮር ህዝብ ግንኙነት ኃላፊ አስታውቋል። የኮር ህዝብ ግንኙነት ኃላፊ አርበኛ ታደሰ መረድ የተጋድሎ መረጃውን ለጣና ቴሌቪዥን ሲገልጽም በትናንትናው ዕለት ጠላት በምስራቅ ደንቢያ አርባ ተንሳ በተባለ ቦታ ላይ አጼዎቹ ክፍለ ጦርን በጨለማ ተጉዞ ለማፈን ሞክሮ ነበር። ሆኖም አጼዎቹ ክፍለ ጦር ከበጌምድር ክፍለ ጦር ፋሲል ብርጌድ ጋር በመተባበር ከበባውን ሰብሮ በመውጣት ጠላትን አይቀጡ ቅጣት ቀጥቶታል። በጠላት ላይ ከፍተኛ ሰዋዊ ኪሳራ የደረሰበት ሲሆን ጉዳት የደረሰባቸውም የፖለቲካ ካድሬዎችንና ወታደራዊ አመራሮችን አስከሬንና ቆስለኛን ወደ ማክሰኝት ጭኖ ሲወስድ የተራ አባሎቹን ግን በአርሶ አደሩ ማሳ ላይ እንዲቀበር አድርጓል። በዚህ የአጼዎቹና በጌምድር ክፍለ ጦር የተቀናጀ ተጋድሎ የተነሳ ጠላትን በሚገባ ተመቶ ሊመለስ ችሏል ሲል ተናግሯል። በዚህ የፋኖ ክፉኛ የተጎዳው የብልጽግናው ሰራዊት ንጹሐንን ኢላማ ያደረገ ጥቃት በመፈጸም በርካታ ንጹሐን መጎዳታቸውን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። የአካባቢው ነዋሪዎች የደረሰውን ጉዳት በዝርዝር ሲናገሩም የመንግስት ሰራዊት ከፋኖ ጋር ውጊያ ካደረገ በኋላ ብርቱ ምት ሲደርስበት ሁልጊዜም እንደሚያደርገው ዛሬም የተለመደ ጭካኔ ተግባሩን አሳይቶናል። ስልጣን እንደያዘ መንግስትና ምርጫ አደርጋለሁ ብሎ እንደሚናገር ስርዓት በዚህ ሰዓት ለአርሶ አደር ግብዓት ነበር ማቅረብ የነበረበት። መንግስት ግን ለደንቢ አርሶ አደር የጥይት ባሩድ ነው ያቀረበልን ብለዋል። የብልጽግናው ስርዓት በአማራ አርሶ አደር ላይ የሚፈጽመው መዋቅራዊ ጥቃት አዲስ አይደለም የሚሉት የአካባቢው ነዋሪዎች እንደዚህ አይነት ድርጊት መፈጸም የተለመደ ተግባሩ ነው ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከዚህ በፊት በተከታታይ ጫንድባና ጨውድባ ላይ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት ያስታወሰው የኮሮ ህዝብ ግንኙነት ኃላፊ በብልጽግናው ሰራዊት ላይ የምንፈጽመውን ጥቃት አጠናክረን እንቀጥላለን። በተለይ የፋኖ አንድነት ወደ ታችኛው መዋቅርም እየተዘረጋ መሆኑ የጋራ ዘመቻ በማካሄድ የህዝባችንን ዕዳ ለመቀነስ ያስችለናል ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከፍተኛ አመራሮቹ አርበኛ ሰለሞን አጣናውና አርበኛ ሸርባችን ነፍ ከህዝብ ጋር ባካሄዱት ውይይት ህዝባችን በአካባቢህ ያለውን ሌባና የገዳይ መንግስት ተባባሪዎችን አሳልፎ በመስጠት በጋራ ሰላማችን ማምጣት ይኖርብናል ሲሉ ተናግረዋል። አርበኛ ሰለሞን በውይይቱ ላይ እንደ ህዝብ የምንኖረው እኛን እንደ ህዝብ ሊያጠፋን የዘመተብንን ስርዓት ካጠፋ ነው ብቻ ነው። ትግላችን የመኖርና ያለመኖር ነው የምንለው በዚህ ምክንያት ነው። ስርዓቱ እድሜው በረዘመ ቁጥር የአማራ ህዝብ የሚደርስበት መከራና የሚፈጸምበት ግፍ የዚያኑ ያህል ይጨምራል። ስለዚህ ወገናችን ይህንን በመረዳት የፋኖን ትግል ከኋላ ሆኖ ሳይሆን ከፊት ሆኖ በመደገፍ የጠላትን ፍጻሜ ማቅረብ ይኖርበታል በማለት ተናግሯል። አርበኛ ሰለሞን በንግግሩ አክሎም በዲሲፕሊን የማይገዙና የዓላማ መዛነፍ ስላሳዩ በፋኖ ውስጥ ያሉ አካላትን ሲገልጽም ድፈር፣ ገበሬውን አሳቅ፣ እንጀራ አምጣበል፣ ሞሰብ ገልብጥ የሚባሉ በፋኖ ውስጥ ማት ኩሊዎች አሉ። እንዲያውም አሁን ጥርግ ብሎ ግማሹ የሚሰራውን ሰርቶ የሚሰርቀውን ሰርቆ የሚዘርፈው ዘርፎ ምረት ገብቷል። ምረት ገብቶ ደግሞ ያችን በልቶ ከመንግስትም 94 ሺህ ተቀብሎ ደግሞ ተመልሶ ደግሞ ውጡና ተቀበሉን እያለ ነው። እነዚህ የብልጽግና የሚያሰማራቸው ሰዎች ናቸው። ዓላማ ያለው ሰው ምረት አይገባም። ምረት አይገባም። ዓላማ ያለው ሰው ስርዓቱ ከሚፈልገው ዓላማውን ሳያሳካ ይሞታል እንጂ ምረት አይገባም። የነዳጅ ቀውስ ከትምህርት መቋረጥ እስከ ጤና ተቋማት መዘጋት። በአዲስ አበባ በነዳጅ እጥረት ምክንያት በሺ የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸው ሲገለጽ፣ አጠቃላይ በሀገሪቱ ያሉ ተቋማት ደግሞ አብዛኞቹ ስራ እያቆሙ ነው ተባለ። አስቀድሞም ቢሆን በሙስናና በዝርፊያ ምክንያት ከፍተኛ እጥረት ይታይበት የነበረው የነዳጅ አቅርቦት በኢራኑ ጦርነት ደግሞ የበለጠ ችግሩ አሳሳቢ ሆኖ መጥቷል። ስርዓት ወለድ የሆነውን የነዳጅ እጥረትን ተከትሎ በአዲስ አበባ የሚገኙ የግል ትምህርት ቤቶች ለተማሪዎች ይሰጡ የነበሩትን የትራንስፖርት አገልግሎት በማቋረጣቸው በርካታ ተማሪዎች ከትምህርት ገበታ ውጭ እንደሚገኙ ተገልጿል። ከዚህ ጋር ተያይዞ አስተያየታቸው ለጣና ቴሌቪዥን የሰጡ የተማሪ ወላጅ በሳምንቱ መጀመሪያ ልጆቻቸው የሚማሩበት ትምህርት ቤት በነዳጅ ችግር ምክንያት መኪኖቻቸው እንደሚቆሙና በራሳቸው ትራንስፖርት እንዲያመላልሱ ተነግሯቸው ነበር። እሳቸውም ለ3 ቀናት የሚችሉትን ሙከራ ያደረጉ ቢሆንም የትራንስፖርት ዋጋው ከ5 እጥፍ በላይ በመጨመሩ ለመክፈል ተቸግረዋል። እኒህ ወላጅ አክለውም ከኢኮኖሚ ችግር ጋር ተያይዞ ዋጋው የሚቀንስ ትምህርት ቤት ፈልገው ልጆቻቸውን በማስመዝገባቸው የትምህርት ቤቱ አድራሻ ከቤታቸው ሩቅ መሆኑን አንስተው በእግርም ሆነ በክፍያ ለመሞከር አዳጋች ሆኖብናል ብለዋል። በዚህም የእርሳቸውን 2 ልጆች ጨምሮ ሌሎች በዝቅተኛ የኑሮ ደረጃ ላይ ያሉ የአዲስ አበባ ነዋሪዎች ልጆቻቸው ከትምህርት ውጭ
ውጭ መሆናቸውን ገልጸዋል። የነዳጅ እጥረቱን ተከትሎ ባጋጠመው ቀውስ ትምህርት ቤቶች ባቋረጡት የትራንስፖርት አገልግሎት በተለይም የብሔራዊና ሀገር አቀፍ ፈተና ለመውሰድ በዝግጅት ላይ የነበሩ ተማሪዎች በእጅጉ አሳሳቢ ደረጃ ላይ ደርሰዋል ተብሏል። በተያያዘ ዜና የነዳጅ እጥረቱን ተከትሎ በርካታ ተቋማት ስራ እየዘጉ መሆናቸው የተገለጸ ሲሆን ባህር ዳር ዩኒቨርሲቲ በበኩሉ ለሰራተኞች የሚሰጠውን ሰርቪስ በከፊል አቁሜያለሁ ብለዋል። በተለይም በሕክምናና ጤና ሳይንስ ኮሌጅ ቢሮ ማህተም ባወጣው ማስታወቂያ ከዚህ በፊት ሰርቪስ ያገኙ የነበሩ ሰራተኞች የራሳቸውን አማራጭ እንዲጠቀሙ አሳስበዋል። በዚህም በባህር ዳር ከተማ ቀበሌ 13፣ ልደታ ቀበሌ 11፣ አየር ጤና፣ ሰላም ስራ አመራርና ዋዘርም አካባቢ የሚኖሩና ከዚህ በፊት በኮሌጁ ተሽከርካሪ ይጓዙ የነበሩ ሰራተኞች የጧትና የማታ ሰርቪስ በማቆሙ በራሳቸው አማራጭ እንዲጠቀሙ ተነግሯቸዋል። ይህን ተከትሎ ሰራተኞች ከስራ ገበታ ውጭ እየዋሉ ስለመሆኑ የገለጹት አንድ ጤና ሳይንስ ኮሌጅ ከፍተኛ የሕክምና ባለሙያ ችግሩ ካልተቀረፈ የመማር ማስተማር ስራውም ሊቆም ይችላል ብለዋል። በራሳቸው የትራንስፖርት አማራጭ እንዲጠቀሙ ከታዘዙት የኮሌጁ ሰራተኞች መካከል አብዛኞቹ መምህራንና የሕክምና ባለሙያዎች መሆናቸውን የገለጹት ባለሙያው አሁን በባህር ዳር ከተማ ያለው የትራንስፖርት እጥረትና የዋጋ መናር በመምህራን ደሞዝ ለመቋቋም ስለሚያዳግት ተቋሙ ሁሉን አቀፍ ቀውስ እንዳያጋጥመው እሰጋለሁ ብለዋል። የነዳጅ ቀውሱ ከዚህ ያለፈ እንደሆነ የሚገልጹት ባለሙያው በጤና ዘርፍ ላይ የደቀነው ችግር ደግሞ ከሁሉም የከፋ ነው ብለዋል። እንደ ባለሙያው ገለጻ የነዳጅ እጥረት በክልሉ የጤና ዘርፍ ላይ ካደረሳቸው ጫናዎች መካከል አምቡላንሶችና የድንገተኛ ሕክምና ተሽከርካሪዎች ነዳጅ በማጣታቸውና በጊዜው አገልግሎት ባለመስጠታቸው ታካሚዎች ሆስፒታል በቶሎ ባለመድረሳቸው ከአሁኑ በርካታ የሞት ቁጥር እየተመዘገበ ይገኛል ተብሏል። በሌላ በኩል የሕክምና ቁሳቁሶች አቅርቦት ሙሉ በሙሉ መስተጓጎሉን የገለጹት ባለሙያው በዚህም ክትባት፣ መድኃኒቶች፣ ኦክሲጅን ሲሊንደር፣ የላቦራቶሪ ሬጀንቶች እንዲሁም ሌሎች ወሳኝ ቁሳቁሶች በነዳጅ እጥረት ምክንያት ከማከማቻ ወደ ሆስፒታሎች ለማመላለስ እንዳልተቻለ ገልጸዋል። ከዚህ በተጨማሪም በሁሉም የክልሉ አካባቢዎች የሚገኙ የሕክምና ተቋማት የማቀዝቀዣ ሰንሰለት ወይም ኮልድ ቻይን መዛባት እንደገጠማቸውና በዚህ ምክንያትም በተወሰነ የሙቀት መጠን ብቻ እንዲቀመጡ የሚመከሩ የክትባት መድኃኒቶች ሙሉ በሙሉ መበላሸታቸው ተገልጿል። መድኃኒቶቹ በሚሊዮን ዶላር የሚቆጠር ዋጋ አላቸው ያሉት ባለሙያው የእነዚህ መድኃኒት ተጠቃሚ ታካሚዎች ዕጣ ፈንታቸው አስከፊ መሆኑን በሐዘን ገልጸዋል። በኢትዮጵያ በነዳጅ እጥረት ምክንያት የሀገሪቱ ኢኮኖሚ በከፍተኛ ሁኔታ እየተፈተነ ዜጎችም የከፋ ችግር ውስጥ የወደቁ ቢሆንም ከ3 ቀናት በፊት በሺ የሚቆጠሩ ተሽከርካሪዎች ከኦሮሚያ ክልል አንዳንድ አካባቢዎች ብዙ ርቀት ተጉዘው የብልጽግናው ሊቀመንበር በዓለ ሲመት እንዲያከብሩ መደረጋቸው ይታወሳል። ከዚህ በተጨማሪም የሀገሪቱ የጤናና የትምህርት ተቋማት አደጋ ላይ በወደቁበት በዚህ ወቅት በማደያ የሚገኙ ውስን ነዳጆችን የብልጽግና አመራሮች በቦት እየቀዱ እየቸበቸቡት እንደሆነ የዓይን እማኞችን ዋቢ አድርገን በትናንትናው ዘገባችን መግለጻችን ይታወሳል። ህወሓት በአዲስ ፕሮፓጋንዳ እየመጣ ነው። በአማራ ህዝብ ላይ የማይታረቅ ጥላቻ ያለውና የአማራን ርስት ካልወረረ እረፍት የሌለው ህወሓት ከቅርብ ጊዜ ወዲህ አዲስ የፕሮፓጋንዳ ስልቶችን ይዞ እየመጣ ነው። ተደጋጋሚ የፕሮፓጋንዳ መባረቅ እየገጠመው ደጋፊዎቹን ሳይቀር አንገት ሲያስደፋ የኖረው ህወሓት ሰሞኑን አዲስና አደገኛ የፕሮፓጋንዳ ስልት ቀይሶ መጥቷል። ፖለቲካዊ ተቀባይነትና ታማኝነትን መመለስ እንዳይችል ሆኖ የተነጠቀው ህወሓት ብልጽግናን በጋራ እንጣል የሚል የሀገር ውስጥና የጎረቤት ሀገር ጽምዶ ለማምጣት ያደረገው ሙከራ በአቶ አማኑኤል አሰፋ፣ በጄኔራል ታደሰ ወረደና በወይዘሮ ፈትለወርቅ ገብረ እግዚአብሔር ንግግሮች የሀገር ውስጥ አጋሮቹን አስደንብሮበታል። በዚህ የተነሳም አዲስ የፕሮፓጋንዳ ስልት ቀይሶ መምጣቱን አሳውቋል። አማራን ማህበራዊ ረፍት መንሳት የትግል መዳረሻ ግቤ አልፋና ኦሜጋ ነው የሚለው ህወሓት አሁን ደግሞ አማራ የደም ዋጋ ሊከፍለኝ ይገባ ነበር፣ ነገር ግን ለአንድነትና ለህዝብ ግንኙነት ስል የደም ዋጋ ከፈለኝ፣ ክሴን አንስቻለሁ በማለት የራሱን ጥፋት ክዶ በአማራ ላይ የወንጀል ክስ ይዞ መጥቷል። ይህ የህወሓት ወቅታዊ የፕሮፓጋንዳ እንቅስቃሴ የታሪክ ትርክት አጠቃቀምና ስትራቴጂያዊ ግቦችን የያዘ መሆኑን የፖለቲካ ተንታኞች ይናገራሉ። እንደ ፖለቲካ ተንታኞች እይታ የሐሰት ትርክት እንደ ጦርነት መሳሪያ እየተጠቀመ ነው በማለት ትንታኔያቸውን ያመራሉ። በመሆኑም ህወሓት በአሁኑ ወቅት አማራ የደም ካሳ ይክፈለኝ በሚል እያሰራጭ ያለው ፕሮፓጋንዳ ለዘመናት ሲገነባ የቆየው ጸረ አማራ ማኒፌስቶ ቀጣይ ክፍል ነው። ድርጅቱ ራሱ በገመገመውና ባመነው መሰረት የትግራይን ወጣት ያለምንም በቂ ዝግጅት ለጦርነት ማገዶ በማድረግ ለደረሰው ሰብአዊ እልቂት ተጠያቂ የራሱ መሪዎች ሆነው እያለ አሁን ግን ይህንን ታሪካዊ ስህተት ወደ አማራ ህዝብ በማዞር የጥላቻ ትርክቱን እያደሰ ይገኛል። ይህ የጥፋተኝነት ስሜትን ወደ ሌላ ወገን የማዛወር ፕሮጀክቲንግ ገልቲ ስልት በትግራይ ህዝብ ዘንድ ያለውን ቅሬታ ወደ አማራ ህዝብ በማዞር ቀጣይ ግጭት የሞራል ስንቅ ለማሰባሰብ የታለመ ነው ይላሉ።
ሌላው በፖለቲካ ተንታኞች አማካኝነት የሚነሳው የህወሓት አዲሱ የፕሮፓጋንዳ ስልት ደግሞ አልተሳተፍንም የሚለው የሽንገላ ፖለቲካና የጓዳ ውሉ ነው በማለት ይገልጻሉ። ብልጽግና አማራን እንምታ ሲለን አልተሳተፍንም የሚለው ይህ የህወሓት ትርክት ከታሪካዊ እውነታ ጋር ፍጹም የሚጋጭ መሆኑን የፖለቲካ ተንታኞች ይገልጻሉ። ከፕሪቶሪያው ስምምነት በኋላ በኬንያና በሌሎች ቦታዎች የተደረጉ የጓዳ ንግግሮች ዋና ማጠንጠኛ አማራን በጋራ የመምታት ስትራቴጂ እንደነበር ግልጽ ነው። ለዚህም ማሳያው በትግራይ እስር ቤቶች የነበሩ የብልጽግናው ስርዓት ሰራዊት አባላት ተፈተውና ጥቅማ ጥቅም ተሰጥቷቸው ወደ አማራ ክልል ዘመቻ እንዲገቡ መደረጉ ነው ብለዋል። ተንታኞች ሲቀጥሉም ህወሓት አሁን ላይ ይህንን የካደ የሚመስለው በብልጽግና በኩል የገባው ቃል በተፈለገው ፍጥነት ስላልተፈጸመለትና በኃይል ሚዛኑ ላይ ክፍተት ስላሳየ ብቻ ለራሱ የተሻለ የድርድር ካርድ ለመያዝ ነው በማለት ተናግረዋል። ቤተ ክርስቲያንን የመከፋፈል ስልታዊ ሴራ የሚለው ክፍል ደግሞ በህወሓት መዋቅር ተዘጋጅቶ ለውይይት የቀረበው አደገኛ ሰነድ ነው። በዚህ አንቀጽ ስር የህወሓትና የኦህዴድ ጥምረት በወታደራዊ መስክ ብቻ ሳይሆን የአገሪቱን መንፈሳዊ ምሰሶ በሆነችው ቤተ ክርስቲያን ላይም ያነጣጠረ መሆኑን ገልጸዋል። መንበረ ሰላማ በሚል በትግራይ ክልል የተቋቋመው መዋቅርና በኦሮሚያ ክልል የተሞከረው የሲኖዶስ መከፋፈል ድርጊት በአንድ ማዕከል የሚመሩና የአማራን ህዝብ ማህበራዊ መሰረት ለመናድ የታለሙ ነበሩ። ሁለቱ አካላት ስልክ በመደዋወል ጭምር መግለጫዎችን እንዲያቀናጁ ማድረጋቸው ህወሓት አማራን ለማዳከም ከማንኛውም ኃይል ጋር ለመሰለፍ ዝግጁ መሆኑንና አሁንም በዚሁ መንገድ ላይ መኖሩን ያረጋግጣል በማለት የህወሓትን የቆየ የፖለቲካው ስልትናና ቀጣይ ተገማች ባህሪውንም ተናግረዋል። ጣና ቴሌቪዥን ባለፉት ጥቂት ቀናት በተከታታይ አማራን የጦርነት ቀጠና የማድረግ ፍላጎት አለ የሚል የትንታኔ ዘገባ ማቅረባችን አይዘነጋም። ህወሓት አሁንም ጦርነቱን በአማራ ምድር በተለይም በጎንደርና በወሎ ማድረግን አልሞ እየሰራ ይገኛል። የአሁኑ የህወሓት ስሌት አማራ ምድር ላይ እሳቱ ይነዳል፣ እኔ በመሃል ኃይል ሁኜ እወጣለሁ የሚል ነው። ብልጽግናን ወደ 4 ኪሎ መልሶ ለመሸከም ካሳ የሚጠይቁት የአማራ ምድር ደም መፍሰሱን እንዲቀጥልና ህዝቡ እርስ በርሱ እንዲዳከም በማድረግ ነው። ትግራይ ከጦርነት እንድታርፍ፣ አማራ ግን የመከላከያ ወረዳና የጦርነት ግንባር ሆኖ እንዲቀጥል መፈለጋቸው ለህዝቡ ያላቸውን ጥልቅ ንቀትና ጥላቻ የሚያሳይ ነው። ካሳ ክፈለኝ እያሉ 4 ኪሎ ለመግባት ማሰባቸው የቆሰለውን ህዝብ ቁስል ከመጎርጎር ባለፈ ለዘላቂ ሰላም ፍላጎት እንደሌላቸው ያሳያል ብለዋል። ተንታኞች ሀሳባቸውን ሲያስቀጥሉም በአጠቃላይ ህወሓት እያሰራጨ ያለው የደም ካሳ ትርክት እውነትን የካደና የአማራን ህዝብ ለዳግም ጥቃት የሚያመቻች ፕሮፓጋንዳ ነው። የራሱን ወታደራዊና ፖለቲካዊ ውድቀት በሌላ ወገን ላይ በማሳበብ የአማራ ርስቶችን ስትራቴጂያዊ ቦታዎች ለመቆጣጠርና ወደ ስልጣን ማማ ለመመለስ የሚደረግ አደገኛ ቁማር ነው። ህዝቡ ይህንን የጥላቻና የሽንገላ መረብ ተረድቶ ለውስጣዊ አንድነቱና ለህልውናው ነቅቶ ሊቆም ይገባል ሲሉ መልእክታቸውን አስተላልፈዋል። የኢራን ያልተጠበቀ ውሳኔ። አሜሪካና እስራኤል ተቀናጅተው ጦርነት የከፈቱባት ኢራን ትናንት ከእስራኤል ጎን መቆሙን ለገለጸውና ከሳምንታት በፊትም ኢራንን በይፋ ላወገዘው የብልጽግናው ስርዓት ድጋፍ ሰጥታለች። በአዲስ አበባ የሚገኘው የእስላማዊ ሪፐብሊክ ኢራን ኤምባሲ በኩል ባለሙሉ ስልጣን አምባሳደሩ አሊ አክበር ራዛኒ ከአዱ ሬዲዮ ጋር ባደረጉ ቃለ ምልልስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ ነው፣ ይህንንም እውቅናና ድጋፍ እንሰጣለን ማለታቸው ሚዲያው ዘግቧል። አምባሳደር አሊ አክበር ራዛኒ ከአዱ ሬዲዮ ጋር በነበራቸው ቆይታ የብልጽግናው መንግስት በሰላማዊ መንገድና በድርድር የባህር በር ለማግኘት ጥረት የሚያደርግ ከሆነ እንቅስቃሴው ለቀጠናው መረጋጋትና ለሀገሪቱ ኢኮኖሚ እድገት ወሳኝ ነው። የባህር በር ጥያቄውን በሰላማዊ መንገድ ለመፍታት ሂደቱ በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ አስፈላጊ ነው። ይህም ለቀጠናዊ ትብብርና ለኢኮኖሚ ትስስር የላቀ ፋይዳ ይኖረዋል ሲሉ መናገራቸው በርካቶችን ያስገረመና ያልተጠበቀ እንደሆነ ተነግሯል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ሰሞኑን እስራኤል በፓሌስታይን የምታደርገውን ሰፈራ አስመልክቶ ያቀረበውን ወቀሳ የብልጽግናው መንግስት አጣጥሎታል። የእስራኤልን ውሳኔን በመደገፍ ከኔታንያሁ መንግስት ጎን እንደሚቆም መናገሩ ይታወሳል። ከሳምንታት በፊት ደግሞ የኢራን መንግስት ሆርሙዝ ሰርጥን በመዝጋት ዓለምን እያቃወሰ ነው፣ በመካከለኛው ምስራቅ ወዳጆቻችን ላይም የሚፈጸመው ትንኮሳ ፍጹም ተቀባይነት የለውም በማለት መግለጹ አይዘነጋም። ይህ ኢራንን የሚያወግዘው የብልጽግናው ስርዓት ማሳሰቢያ በተራ ባለስልጣን ይሰጠ ሳይሆን በስርዓቱ ቁጥር አንድ ሰው በሊቀመንበሩ በኩል የተላለፈ መሆኑ ይታወቃል። በብልጽግናው ሊቀመንበር የሚደገፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ ከወር በፊት አዲስ አበባ በሚገኘው የእስላማዊ ሪፐብሊክ ኢራን ኤምባሲ ተገኝተው የጽዮናዊው መንግስት የሚያደርሰውን ጥቃት እናወግዛለን፣ ጥቃቱ በመላው እስልምና ሃይማኖት ላይ የተቃጣ እንደሆነ እንወስደዋለን፣ ከኢራን ወንድም ህዝብ ጎን ነን ሲሉ ያስተላለፉት መልእክታቸው በብልጽግናው ሊቀመንበር ማሳሰቢያ ከሚዲያ እንዲነሳ መደረጉም አይዘነጋም። የብልጽግና
የብልጽግናው ሊቀመንበርና እሳቸው የሚመሩት መንግስት ከኢራን ተቃራኒ በቆሙበት በዚህ ሰዓት የኢራን መንግስት ለብልጽግናው ስርዓት ድጋፉን ማሳየቱ በርካቶችን አስደንቋል። የኢራን መንግስት በአፍሪካ ቀንድ ግንኙነቱ ከኢትዮጵያ ይልቅ ለሶማሊያና ለአስመራው መንግስት ሲሆን በሱዳን በኩልም የአልቡራን ደጋፊ መሆኑ ይታወቃል። የብልጽግናው ስርዓትም ቢሆን የኢራኑን ጦርነት በአፍሪካ ቀንድ በመጀመር ቀይ ባህር ዙሪያ የሚገኙትን እንደ ኤርትራ መንግስትና የሀውቲ አማጽያን ያሉትን የኢራንን አጋሮች መምታት ያስፈልጋል ሲል በውጭ ጉዳይ ፖሊሲው ማሰራጫ መጽሔቱ ሆርን ሪቪው ላይ ማስነበቡ ይታወሳል። የኢራኑ አምባሳደር ከብልጽግናው መንግስት ጎን የቆሙት በዚህ ወቅት መሆኑ ነው አነጋጋሪ ያደረገው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑን እንጠይቃለን። ጤና ይስጥልን።